ስሜ ሙዲር ርድዋን ይባላል። ያው ቅዳሜና እሁድ በተመለከተ የመጣው ዋጋ ቅናሽ አሪፍ ነው። ያው ከሱቅ ይልቅ አሁን የኛው ሻማ እንደ ሱቅ ብንወስደው 20 ብር ነው ሱቅ ላይ። እዚህ ላይ በ15 ብር አግኝቻለሁ ማለት ነው። 5 ብር አትርፋለሁ ማለት ነው። አሁን ከምስር መነሻ ስናረግ ሱቅ ላይ ያለው ሂሳብና እዚህ ጋር ያለው ምንም ተመጣጣኝ አይደለም። ሁሌም ቀጣይነት ያለው ቢሆን የተሻለ ይሆናል፣ ህብረተሰቡም ተጠቃሚ ይሆናል ማለት ነው። ዱቄትም እንደዛው ብንወስድ የተለያዩ ከሁላቸውም 5 ብር 10 ብር ቅናሽ ያሳያል ማለት ነው። እንደዚሁም ደግሞ ሌሎችም ሩዞችም እንደዛ የተቃቀስኳቸው ፓስታዎችም ሱቅ ላይ ሲሸጡ የነበሩ 120 ብር ነው። እዚህ በ100 ብር ያገኘን ነው ማለት ነው። እና ይሄኛው ማለት ከብዛት ጉዳት ያደርጋል ማለት ነው። ስለዚህ ሁሉም ገበያ ተሻሽሎ ሁሉም ደግሞ የሌሉ እንትኖች ደግሞ ቢገኙ የተሻለ ይላል። ለምሳሌ አሁን በስመቲ ሩዝ የተለያየ ነገሮች ሱቅ ላይ የሚገኙት ሰው ህብረተሰቡ እዚህ አግኝቶ ቢወስድ የተሻለ ተጠቃሚ ይሆናል ብዬ እገምታለሁ። እሺ፣ አመሰግናለሁ። ስሜ ግርማ ጉርሜሳ እባላለሁ። ጥረት በጋራ ወረዳ 3 ኃላፊነቱ የተወሰነ ሸማች ህብረት ስራ ማህበር የወረዳ 3 ተወካይ ስራ አስኪያጅ ነኝ። በሸማች ዙሪያ ያለው ጥሩ ነገር ነው። አሁን ካለው ገበያ አንፃር እና ሀገሪቷ ካሉት ገበያ አንፃር በሸማች በኩል የሚቀርቡ ምርቶች ዋጋ ቅናሽ ናቸው። ከነጋዴ ውጪ የተሻለ ዋጋ ቅናሽ ነው። ህብረተሰቡን ለመጠቀም በዚህ በባዛር መልኩ በዚህ ሁኔታ ወጥተን ዋጋ ቅናሽ ናቸው። ለምሳሌ እንደነ ግብርና ምርት፣ ኢንዱስትሪ ምርቶች እነዚህ ዋጋ ከነጋዴ ይቀንሳሉ። ይሄም ማለት ለምሳሌ አሁን ዱቄት ሱቅ ላይ ብንሄድ ነጋዴ ጋር 120 እና ከዛ በላይ ነው። አሁን ሸማቹ ላይ እኛ ጋር 115 ነው። ያ ማለት ሸማቹ ህብረተሰቡን ለመጥቀም ነው እንጂ ለትርፍ አይደለም የሚሰራው። ይሄ የታወቀ ነው። ህብረተሰቡን ሲጠቅም ግን ትርፍን አይቶ አይደለም። ገባን የማረጋጋት ያለው ሁኔታን ህዝቡ ወደዚህ እንዲመጣና እንዲጠቀም ተጠቃሚነትን ለማስቀደም ነው። በበዓሉ በፋሲካ በዓል ላይ ያለው ነገር አሁን ባለው ሁኔታ ጥሩ ሁኔታ ነው። ቅድመ ዝግጅትም አድርገናል። እንደ ሸማች ለህብረተሰቡ የሚያስፈልጉትን እንደነ እንቁላል፣ ሽንኩርት እነዚህ የመሳሰሉትን ጭማሪ ዘይት፣ ፈሳሽ ዘይት ማለት ነው። ሱቅ ላይ 2200 ነው የሚሸጠው፣ 2300 ማለት እኛ ጋር ግን 1680 ብር ነው የሚሸጠው ባለ 5 ሊትር ማለት ነው። እናመጣለን እናቀርባለን ማለት ነው። ሌላም ተጨማሪ ነገሮች እንዳሉ ሆኖ የኢንዱስትሪ ምርቶችም እንደ ፈሳሽ ሳሙና፣ እነዚህ አተርክክ፣ ምስር ክክ ምናምን እነዚህ የሚባሉት በጥሩ ሁኔታ እናቀርባለን። ዝግጅታችን በጥሩ ሁኔታ ላይ ነው አሁን ማለት ነው።